ኪንጎ እንግዲህ ዴቭን እንደው አደባይተው ለቀቁት ማለት ነው። አደይ ደግሞ እንግዲህ የሱሳይ ደግ ያደረገ ብላ በስልክ እየቀረጸችው ትገኛለች ማለት ነው። ለልዬ ግን ኧረ ተው ምን እያደረጋችሁ ነው እያለች ነው። ለሊ ማናት አደይ እንግዲህ አሁን ኃይለኛ ጭንቀት ውስጥ ነው ያለችው። ሆስፒታል እንግዲህ ያው ከዶክተር ጋር ተፋጣለች ማለት ነው። ዶክተር ለምንድነው እንደዚህ የምትንከባከበኝ ሊገባኝ አልቻለም አለች። ለልዬም እንግዲህ ባቡሬ ቀለበት አደርግልሻለሁ ከዚህ በኋላ አንቺ የኔ ሚስት ብቻ ነሽ አለ። እንግዲህ ወይዘሪት ቤዛም እንግዲህ ፈገግ ብላለች። ደስ ብሏት ይሆን ከፍቷትም ይሆን አላውቅም፣ እንደዚህ በደስታ ብቻ ፈገግ ብላለች። ዴቭ እንግዲህ የእናቱን ጭፍን ምክር ይዞ አደይን ለመጉዳት እየተሯሯጠ ይገኛል። በእናቱ ሴራ አደይን እየቀጣት ይገኛል። የእናቱ ጭንብል ውሸት ግን የተገፈፈ ቀን ምን እንደሚውጠው አላውቅም። ራሱን በጸጸትም ቢሆን በወቀሳ ብቻ ከባድ ጊዜ እንደሚያሳልፍ ተስፋ አለኝ ማለት ነው። ምክንያቱም አደይ ምንም ያጠፋችው ነገር የለም፣ ምንም ያደረገችው ነገርም የለም። አደይ እሱ ገና ለገና ከቤሪ ጋር ሆነ፣ እኔ ደግሞ ከማን ነው ማንሰው፣ እኔም ከዶክተሩ ጋር ሆናለሁ ያለች መስሎት እንግዲህ እዛ ሆቴል ውስጥ ስለተገኙ ብቻ ሆቴል ውስጥ አብረሽ ልታድሪ ያልነበር ሆቴል የገባሽው ሲል እንግዲህ ይሄ ስራዋም ባህሪዋም እንዳልሆነ ጠንቅቆ የሚያውቃትን ሴት ለብዙ ጊዜ የሚያውቃትን ሴት በአንድ ጊዜ አመዳል በሷት ቁጭ አለ ማለት ነው። እንግዲህ ዴቭ ችኩል ነው፣ ቆም ብሎ ማገናዘብ አይችልም። እንዴት እኔ ማቃት አደይች አይደለችም ማለት ለምን እንደዚህ ምናምን ብሎ ከማጣራት ይልቅ እሱ ግን ያዙ ይልቀቁኝ ያለ ይዛ ጊዜ ያል በቃ ብሏት እንግዲህ እናቱ ብዙ ነገር አድርሳባታለች፣ ብዙ ጉዳት አድርጋባታለች። የዴቭ እናት ክፉ ሴት ናት በነገራችን ላይ እንግዲህ እሷም የእጇን ታገኛለች ማለት ነው። ዶክተር ደግሞ አደይ በዚህ ነገር ሁኔታ ውስጥ እንኳን እያለች የምትወደው ዶክተርን ነው፣ ማን ነው ዴቭን ነው። እኔ ግን እሷን ከማፍቀር ወደ ኋላ አላልኩም፣ ራሴን እየጎዳው እንደሆነም ይታወቀኛል። ስለዚህ ወደ ራሴ ብመለስ አይሻለኝም እንዴ እያለ ለራሱ ብቻውን እያወራ ያው ጓደኛው እዛ ውጭ ሀገር ካለ ጓደኛው ጋር እያወራ አደይን አሁንም ታፈቅራታለህ እንዴ? ምን አይነት ጥያቄ ነው ይሄኔ? እኔ በጣም አፈቅራታለሁ፣ እሷ ግን አሁንም ልቧ እዛ ሰውዬ ጋር ነው። ምን አለበት ቀደም ብዬ ባወቅኳት ኖሮ እያለ እንግዲህ ዶክተርና ሩታም አልተገናኙም። መስመር ላይ ሩታ በጣም ታፈቅረዋለች፣ እሱ ነው እየተከታተለች እንደ ጭራ ዶክተርዬ ዶክተር ወይኔ ዶክተርዬ እያለች ነው። እንዴት ነው ታስቀኝ ማለት ነው። ሩታና አፍቃሪና ተፈቃሪ አልተገናኘም። ምክንያቱም እሱ የማታፈቅረውን ሴት እየተከተለ ነው፣ ሩታም ደግሞ የማያፈቅራትን ሰው እየተከተለች እንግዲህ መከራቸውን በሉ ማለት ነው። ምክንያቱም ያው በነገራችን ላይ አንዳንድ ሰው ብልጥ ቢሆን ቶሎ ይረዳት ነበር ሩታን ማለት ነው፣ እንደዚህ የምትሆንበትን ምክንያት። ዶክተር ግን ሙሉ በሙሉ ቀልቡ ያለው አደይ ጋር ስለሆነ ሩታን ማስተዋል አልቻለም፣ በፍጹም ሊያስተውላትም አልቻለም ማለት ነውና እንግዲህ ሩታዬ አይዞሽ የኔ ቆንጆ፣ ላንቺ ያለው የትም አይሄድም፣ ያንቺ ከሆነ ያንቺ ይሆናል ዶክተር ማለት ነው። ፍቅር ተብዬዋም እንግዲህ ችግር የሆነች ልጅ ውሰጂኝ ዶክተሩ ጋር ስላንቺ አወራዋለሁ ብላ ይዛት ሄዳ፣ ግን ሩታ ስትወጣ ስለ አደይ አወራችሁ አያችሁ። ምክንያቱም አደይን ከዴቭ ለመለየት ነው የምትፈልገው። ተሳክቶላታል። በነገራችን ላይ ይሄ ሁሉ ሴራ እሷ የጠነሰሰችው ነው እኮ። ምክንያቱም ለዴቭ እናት የዴቭ እናት ገና ሳይመጣ ልጅሽ ማንን እንደሚያገባ ታውቂያለሽ እንዴ ስትላት፣ ማን ነው ልጅሽ? እኮ የእኛ ቤት ሰራተኛ የነበረችዋን አደይ ትባላለች፣ እናም እሷን ነው የሚያገባው። ምን? አዎ ምን እሱ ብቻ መሰለሽ እንዴ ማሚ? እዛ ገጠር እኮ 2 ነው 3 ባል አግብታ ፈታ ነው የመጣችው። ስለዚህ አግብታ የፈታችን ሴት ያንቺን ልጅ እንዴት እሷን ሰራተኛ ሊያገባ ይችላል ብላ እንግዲህ ያልሆነ ነገር ነገራት። ልጅቷ ሴትዮዋን ሞልታ ትመጣች። አደይ እንግዲህ ያው አላገባም ብላ እንጂ አግብታ ፈታ አልነበረም የመጣችው። የፍቅር ወሬ ሆኖ እንግዲህ ያው ጨው ካልተጨመረበት ወጥ እንደማይጣፍጠው ሁሉ እንግዲህ ፍቅር እውነቷን እኮ ነው። አደይ አታፈቅርህም እያስመሰለች ነው ያለችኝ። ፍቅር እውነቷን ነው፣ አሁን ተረዳዋት ፍቅርን እያለ እንግዲህ ዴቭዬ ቆይቶም ቢሆን ስለገባ በጣም ደስ ብሎኛል።
እውነት በቃ ተዋትችን ገረድ። አሁን እኔ እናንተ ተጋብተን ወደዛው እንሄዳለን። ማሚዬ ሄዳ የለ ስለዚህ እኔ እናንተም ተጋብተን እንሄዳለን። ከዛን ጉንጩን ሳም ስታደርገው ዞር ስትል ጉንጩን ጠርግ አደረገው። ያው እልህ ነው እልህም ነው የእናቱንም ቃል ለማክበር እንጂ መቼም ቤሪ መቼም ሊያፈቅራት አይችልም። ምክንያቱም አሁንም እንኳ አደይን ያፈቅራታልና ዳይመንድ ደግሞ እህቴን ከዚህ በኋላ ልትጎዳት አይደለም ቀና ብለህ ብታያት እቀየርብሃለሁ። የማታቀኝ ዴቭ ነው ማነው ዳይመንድ ነው መሆንብሽ። አታፍርም እንዴ? ማን መሰለች? ቆይ ድህነት ኃጢአት ነው እንዴ? ሰው መርጦ ነው እንዴ የተወለደው? እንዴት ነው እናንተ በቂታችሁ የምታስቡት? ከዛ ዳይመንድ ለምታወራው ንግግር ስነ ስርዓት ይኖር። ስነ ስርዓት የሌላችሁ እናንተ ናችሁ። እባክህ እኛ የደሃ ልጆች ጥርት ያለን ልቅም ያለን ልባችን ንጹህ ነው። እናንተ ግን ሀብት ኖሯችሁ እንኳ ልባችሁ የቆሸሸ ነው። ልንገርህ፣ ከዚህ በኋላ ግን እህቴን አደይ አይደለም ልታገኛት ይቅርና በዙሪያው ባገኘህ አንገትን ቆርጬ ነው የማሳቅፍህ አለው እንግዲህ ዳይመንድ። ከዛም እንግዲህ ዴቭ መጣና በቴስታ ጓ ሲያደርገው ልቀቀው አለና ኪንጎዬ ድንጋይ አንስቶ እንግዲህ ኪንጎና ዳይመንድ ያው አንድ ናቸው ማለት ነው። ደስ ሲሉኝ ግን ትዝዝ ናቸው ምናምን ነገር እና ቤዛም እንግዲህ እና አቤን አጭበርብረው ቤቱን ልቀቁ። እኔ አቤን ብሆን ግን አቤ ግን የማይረባ ሰው ነው። ለምን ብትሉ ሰው የገዛ ቤቱን የገንዘቡ ዝም ብሎ ለሰው ይሰጣል እንዴ? ያለ አንድ ማስረጃ፣ ለዛውም ለዳኒ እንዴት እያጭበረበሩ እያለ እያወቁ ለልዬ ላይ ምን አይነት ነገር እንዳደረሱ እያወቀ ብር ቆጥሮ ስትታደረገ ይኸው ከቤት ውስጥ መንቀረው እንግዲህ ውጡ አላቸው ማለት ነው። እሷ አልበቃ ብሏት ወይዘሪት ቤዛ እንግዲህ ለሊንም ልቀቂ፣ ቤቱ የኔ ነው ከዚህ በኋላ እሺ፣ ከአንቺ ጋር ምንም አይነት ንትርክ አልፈልግም። ግን እኔ እንዳንቺ ክፉ አይደለሁም። ለትንሽ ቀንም ቢሆን ተቀመጭበት ቤት እስከምታገኝ ድረስ። ከዛም እንግዲህ ኤላ ደወለና ቤዛ ያለችው ነገር በሙሉ ትክክል ነው፣ ላንቺ አይገባሽም፣ ቤቱ የሚገባው ለቤዛ ነው። ምንድነው ያልከው? የለ አዎ እንደሰማሽው ነው። ስለዚህ አንቺ የራስሽን ህይወት ኖረሻል። የማንንም ጎረምሳ ይዘሽ እዛ ቤቴ ውስጥ እንድትኖሪም አልፈቅድልሽም አላት። ታዲያ አንተ ጥለኸኝ ስትሄድ ምን ነው ቆሜ መጠበቀ ይመስል ነበር እንዴ? ለዚህ ነው። አንተ እዛ ምን እየሰራ ነው? አንተም እኮ የራስህን ህይወት ጀምረሃል። ለማንኛውም አዝናለሁ ለሊ፣ ቤቱ በቤዛ ስም ሆኗል። እውነትን ነው? አዎ በቃ ከሱ ስለሰማች ብቻ አንጀቷ ቆርጥ አለ ማለት ነው። ለካ ያ ሁሉ ነገር ውሸት ነበረ። እስከ ዛሬ ሲጫወትና ሲያታልለኝ ነበረ ማለት ነው። በጣም ይገርማል። ከየላም ወዲህ ሰውን እንዳታምኚ አደይ፣ ሁሉም አስመሳዮች ናቸው ስትንግል ለልዬ በጣም ተናደደች ማለት ነው። ታያቸው የኔ ቆንጆ ታያቸው፣ ሁሉም ነገር በጊዜው ይሆናል። ስለዚህ ሁሉም የእጁን ያገኛል ለልዬ ታያቸው አለች አደይ። አደይዬ ተይ እባክሽ፣ እንደዚህ ያደርጋል ብዬ አንድም ቀንም አስቤው አላውቅም ነበረ። የላ ለካ እሱ ለእኔ ቀመር እየቀመረልኝ ነበረ። በጣም ነው የማዘው። ከኤላ እንደዚህ አይነት ነገር አልጠብቅም እያለች እንግዲህ ለልሻ ምንም ማድረግ አይቻልም። እንግዲህ ያ ገጀራው የሚባልም እንግዲህ የለልዬ ወንድም ነኝ ብሎ እሱ በፍጹም ለባውሬ ነግሮታል ከዚህ በፊት። እህትነቷን ፈልጌ አይደለም፣ እኔ ሴት ልጅ አልወድም ከእናቴ ጀምሮ። ስለዚህ እኔ የምፈልገው እህትነቷን ፈልጌ ሳይሆን የእናቴን ቤት እንድታካፍለኝ ብቻ ነው የምፈልገው። ምክንያቱም የእናቴ ቤት ይገባኛል። ያቺ የተረገመች እናቴ እያለ የፈጣሪ ያለ ሰው እናቱ ክፉ ብትሆን እንኳን እንደዚህ ትሰደባለች እንዴ? ምንም ቢሆን ወልደዋለች ቆሻሻ። እንደው አንዳንድ ጊዜ ለልዬም ደግሞ ወንድም አገኘው ብላ ደስ ብሎታል። ለሊታይ ብዙም አትደሰጪ፣ እኔ ነኝ የማውቀው ጓደኛዬን አጭበርባሪና ሌባ ነው። እሱ ላንቺ ፍቅር ኖሮት ሳይሆን ለገንዘብ ብሎ ነው። አሁንም ቢሆንም ወንድም አላት መባሉ ራሱ ለእኔ እኮ ትልቅ ነገር ነው አለች ምስኪንዬ። እንግዲህ ወንድም የላትም እህት የላትም ማለት ነው። ለሊ ብቻዋን ናት። ያው ባቡሬ ነበር እንግዲህ። አሁን ደግሞ ወንድም ነኝ ብሎ መጣ። እሱ ገንዘብ ነው የሚፈልገው ሲጀመር ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዴቭ ዋጋውን አገኘ ማለት ነው። እንደ ጌሹ ወቅጠው ለቀቁት ዳይመንድና ኪንጎ።
አጉል ወንድ ነኝ ማለት ይሄንን ያመጣል። ጉድ እኮ ነው። የራሳቸውን ጥፋት የሚየወደብ እያሉ አደይ ላይ ያመጣል እኮ ጭራሽ ማለት ነው። እንግዲህ ከዚህ በኋላ አደይን ቀና ብለህ ብታያት አንገትን ቆርጬ ነው በእጅ ማሳቀፍ ብሎታል ዳይመንድ። ከዚህ በኋላ አደይም ደግሞ ዘና ብላ እነሱ ሲደባደቡ ቆማ ስልክ እየቀረጸቻቸው ነበረ።